ሰላም ለማለትም ይከብዳል። ተዋርደናል የግሬስ ፋሚሊዎች ማለት ነው። በገዛ ስልካችን ለሄረሜላ የምትባለውና የሄረሜላ ኦዲየንስ ባለፈውለት ጣውላ ላይ ሙቀጫ እግር አሲሎ ነው የላኩላት እና እኔ ሳስብ እነ ትክክሎቹ ጋር ያው ሁሌ ትክክል ስለሆነ የሴቶች ነገር ስለሚያሳስበ ጡት ማዣ ገዝተናል። ፋንታ አላት በጥቁሩም በነጭም አይተናል በተለያየ ዋና ላይ ማለት ነው። እና ሞዴስ ከፋንታ አምልጦ ውሃ ውስጥ ሲገባ አቤል አፍ ሲገባ አቤል ሲተፋም አይተናል ባለፈው። ነገር ግን ጡት ማዣ እንደሌለ በብዙ ቪዲዮ ላይ እያየ ነበር። እና እንደም ሀሳቤ ያው እናንተ ፎቶ አሰራችሁ ከላካችሁ እኔ ደግሞ ጡት ማዣ ለመላክ ነው። እና ብቻ ቲጂ አመሰግናለሁ በሉ። ይኸው አዲስ ጡት ማዣ ነው። ትላንትና ነው የጠለፍኩኝ። ሁሌ አስባለሁ ግን ግራ ተጋብቼ ትላንትና ነው። ይሄ ሁለተኛ ነው እና በጥቁርም ገዝቻለሁ። እና ይሄኝም ለሄረሜላ አድርሱት። ሼር እያደረጋችሁ ለሄረሜላ አድርሱላት። ያው ቲኬት ገና አልተቆረጠ አሁን ነው ያመጣሁት። ማታ እንዳየው ደንግጬ ይኸው ጠልፌያለሁ። ታሻሽላለች እያልኩኝ ለካ የባሴ ነው። ሴቱ ጋር ስትመጣ እንደዚህ ነው፣ ወንዶችን ጋር ስትመጣ እንደዚህ ነው። ኦዲየንስ የሚባሉት ሰዎች ደግሞ ብር ይሰበሰባሉ። በዛ አጋጣሚ ለራሳችሁ እየተጠቀሙ ነው ያሉት። ለሄረሜላ መፍት አልተፈጠረም። እና እኔ ደግሞ ይኸው ይሄ የመሰለ ጡት ማዣ ገዝቻለሁ። ይኸው ስንት እንደምታደርግ አላውቅም፣ ብቻ 48 ነው የገዛሁት። 48 ነው ይሄ ሳይዙ ማለት ነው። ይሆናታል ብዬ አስባለሁ። ምክንያቱም ሰውነቱ ሁላ እንደ እንትን ነው፣ አንድ ቦታ ነው የታፈነው። ፈጣሪ ከዛ እስከሚፈታ ድረስ እኛም ደግሞ ያው የሱ የመሆነው ነገር ነውና እንደዛ ለማለት ኃይል ነው። እንዴት አያችሁ የሄረሜላ ደጋፊዎች? እንዴት አያችሁ? አድርሱላት እሺ። እና ለማለት ነው እወዳችኋለሁ፣ ለማለትም አልወዳችሁም። ልጃችሁ በስነ ስርዓት ቆንጥታችሁ ብታሳድጉ ሚዲያ ላይ እንደዛ አትሆኑም ነበረ። ግን አድርሱት። በሚገርም ሁኔታ ጡት ማዣ ትላንትና ማታ ለሄረሜላ አዝዣት ነበረ። ይኸው መጥቷል። ሳይዙ ብቻ አላቅም 48 ነው። 48 ይሆናል ብዬ አስባለሁ። ይኸው አዲስ ነው። እኛ እነ ትክክሎች እንዲህ ነን። የተቸገረ ሰዎች ለመርዳት ወደኋላ አንልም። አብዛኛው ጊዜ የሄረሜላ ደጋፊዎች እና የሄረሜላ ዘመዶች አዝመዳ የሆኑት ፋንትና አጭር ቀምስ ነው የሚገዙላት። ከዛም በዛም 30 ደርሶ ነበረ እና ወር አበባ ሲመጣ እሷ ዋና ውስጥ ለማግባት መወሰና ነበረች። እና አቤል እና የአማቻችን ከውሃ ውስጥ ሲያወጧት ሞዴስ ወጣና በአቤል አፍ ነው የገባ በሳቱ ማለት ነው። አቤል ከነደም ወጣ አረገ። ከዛ ጀምሮ ለሷ አሽከር ሆኖ እየኖረ ነው። እና ያው ደም ምን እንዳደረገው አላውቅም። እና እኛ ደግሞ ፎቶ ማስራት ሙቀጫ እግር መሳል እኛ አይመለከተን። እኛ የሚመለከተው እንደዛ አይነት ሴት ሲዋረድ ጥሩ አይደለም። ፋንት ብቻ አትግዙ። እንደዚህ አይነትም ገዝታችሁ ላክሉኝ። ትላንትና ነው የተረዳሁት። እኔ ከዚህ በፊት አይቻት አላቅም። ለካ ትላንትና ሁሌ ሄረሜላ ጡት ማዣ አይገዟትም እንዴ የእሷ ደጋፊዎች ምናምን ሲሉ እኛ ጋር መልእክት ደረሰና እኛ ለምን አንገዛላትም ብለን ነው። እና ሄረሜላ ወደ ቲክቶክም ሼር አድርጉላትና አደራሻው ተናገሪ። የት አካባቢ ነው? የትኛው ሆቴል ነው የምትኖሪ? የትኛው ሆቴል ነው? ስንት ሰው ነው የምታስተናግጂ? ይኸው ገዝቼሻለሁ። ይሄ በጣም ነው የሚመችሽ እሺ። እና ይሄኝም በጣም እንደሚመችሽ ተስፋ አድርጋለሁ። እና ሁለተኛ እንደዚህ አድርገሽ እንዳትመጪ ሚዲያ ላይ። እዛ ሆቴል ችግር የለው እንደፈለግሽ ሁኚ፣ ግን ሚዲያ ላይ ስትወጪ ጡት ማዣ ታጠቂ እሺ። መታጠቅ አለብሽ። ለምን በብዙ ጊዜ ሴቶችም እያስዋረደች ስለሆነ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ አላችሁ? አሎ ፈጣሪ የተመሰገነ ይሁን። ለሁርታዬ ሾር አድርጉና አድርሱልኝ ማለት ነው። እኔ የምልሽ ሁርታዬ አንድ ነገር ልንገርሽ ማለት ነው። ከማይመጥንሽ ሰው ጋራ አንቺም ከማያክልሽ ሰው ጋር አትሂጂ፣ አትቆሚ ማለት እኔ አሁን ያናደደኝ ሄርሜላ አነጋገር አንቺም ሙሽማ እየሆንሽ ነው ብለሽ የምትይው ማለት ነው። ጨምላቃ ባለጌ እንዳንቺ እኮ አይደለችም። ፈልጎ በአይሮፕላን ነው የመጣው፣ ፈልጎ አፈላልጎ ማለት ነው። ደግ አደረገች። ከአንቺ የባሰ አይን አውጥቶ የበላ ቅንድብሽን የላጨሽ በጨው የታጠብሽ ሴትዮ እንዳንቺ በዚህ ምድር ላይ በዓለም ላይ አለ እንዴ? ባለጌ ዘልዛላ አይደለሽ እንዴ?
ወንዝ ለወንዝ ጫካ ለጫካ አጭር ረጅም ራቁት እያስኬደሽ ስትነጂ እንደ ከፍት የነበርሽ ሴትዮ ዛሬ በዚህ ሶሻል ሚዲያ ላይ አንቺም እኮ ኦሬዲ ውሽማ እየሆንሽ ነው። ከአንቺ የባሰ የተጨመላለቀ አለ እንዴ? እሷማ በክብር እኮ ነው ደጇ የመጣላት። አንቺም አለሽ በግድ ለምነሽ ወድቀሽ ተንበርክከሽ እያለቅሽ ሳትታመሚ ታመሚ ያለው እያልሽ እያብርሽ እየከነብሽ አዙሪት እንደያዘ ዶሮ እየዞርሽ በቃ ከህይወት ቆጥቻለሁ እያልሽ እየዞርሽ የምትመጪው እኮ አንቺ ነሽ ሄርሜላ። ተይ እንጂ ይንገሩኝ ባይ መንገድ ዳር ያላላሉ። ተይ እንጂ ተናግረሽ ሰው አታናግሪ። ጨምላቃ ባለጌ ዘልዛላ እንደ ሄርሜላ ባለጌ ሴት አለ እንዴ በዓለም? ሰላም ቤተሰብ ሰላሞች በዘት ተረፍረፍ ይበለልኝ። አይ ሄርሜላ ማለቴ አንቺ ፖስት ካርድ ነበርሽ እንዲ በየገበያው ተዘርግተሽ የምትሸጪ ፖስት ካርድ ነበርሽ እንዲ። አብርሃም አንቺን በየባህሩ ይዞ ሲጎትትሽ ይደብራታል። ሚስቱን ደስተኛ አትሆንም። ከትዳሩ ይፈርሳል ብለሽ ለምን አላሰብሽም ነበር? በቅድሚያ ማለት ነው። ሲቀጥል ደግሞ ማለት ነው ከደበረው ምንም ማድረግ አይቻልም። እንዳይደብረው ማድረግ የነበረበት መጀመሪያ ጊዜ አብርሃም ስለሆነ ፈልጎ ስላደረገው እሷ ስትሆን ለምንድን ነው የሚደብረው? እሱ ከደብረው ደግሞ እንዳያይ አይኑን በማህረብ እያሰረ መሄድ ይችላል። ምን ይደረጋል እንዴ? ጊዜ ታክሲ አይደለም ቆሞ አይጠብቃትም። ገባሽ? እሷም የራሷን ህይወት እኮ መኖር ትችላለች። እንደናንተ የዘቀጣ አመለካከት የላትም። እሱም አለ አይደል እንዴ ለማይረባ ቁሳቁስ ለሚሰበር ነገር ልጁን፣ ህይወቱን፣ ትዳሩ፣ ማንነቱን፣ ክብሩን ያዘቀዘቀ በሰው አእምሮ የተመራ እንደ አብርሃም አለ እንዴ? ሂጂና እሱ ላይ ተጫዋችበት በእናትሽ። ወረኛ አስመሳይ። በላሽ ሆድዬ በላሽ ሆድዬ በላሽ የሚል ዘመን አለ ማለት ነው። እናንተ ጡት ማሻሻ ለምን አልገዛችሁላትም? እንደዚህ ማለቴ የእንትን የሆነ እንትን ስታረጉላት ቀለበት ፔሮ ምናምን ተምትከራዩላት ተምትገዙላት ማለት ነው። ሰዓት የአንገት ብር ምናምን ተምትገዙላት ቢያንስ እንኳን ጡት ማሻሻ ብትገዙላት። እናንተ ምን አይነት ማፈሪያ ናችሁ? ግን እኛ እኮ ማለት ነው የሩታ እህቶች እኮ ማለት ነው እነ ትክክል ያላችሁ ሰዎች ማለት ነው እንግዲህ እናንተ መግዛት አቅቷችሁ እንግዲህ እኛ አስበን ሴት አሳደቢ ናት። መጀመሪያም ግን በቃ ምንም ማድረግ ስለማንችል ደግሞ በጡት ማሻሻ ደግሞ ሴት ልታሰድብ ነው። ደጋፊ ተብዬዎች ደግሞ አይልኩም። ስለዚህ አስቸጋሪ ነገር ነው ውዶችዬ፣ ፍቅሮችዬ ማለት ነው። ሩታን ለመሆን ተናግሬያለሁ እኮ ሩታን ለመሆን ታጥባ ራሱ እንጃ እንደገና ተወልዳ ራሱ ማለት ነው ሩታ መሆን አትችልም ማለት ነው።